ነገር አታመጣም። እኔ እናንተ አንድ ላይ ከሆነ ሁሉንም ነገር እናሸንፋለን። አንቺ ልጅ ሞኝ ነሽ። ሰላም ጤና ይስጥልኝ ወደ ተመልካች እንዴት ናችሁ? እንግዲህ እንደምታዩት ሳሚና ብሌንም ሌላ ህይወት ውስጥ ነው ያሉት። ሳሚ ደግሞ ብሌንን እኔ መቼም አለቅሽም፣ እኔ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ስለዚህ እኔና ዳግም አንድ አይደለም። አንቺ በጣም ነው ዳግምም የምትወጂው፣ እኔም አንቺን በጣም ነው የምወድሽና ስለዚህ ተመሳሳይ ስለሆነ ቢያንስ እንኳን እንደ ዳግም እንኳን ባትንከባከብኝ እኔም እወድሻለሁ፣ አንቺ ግን መቼ ነው የምትነቂው እያላት ነው ሳሚ ግን አሁንም ቀስ በቀስ እያለ ብሌንን ቻኮሌት እየገዛ ለብሌን እየሰጠ ነበረ። ነገር ግን በጣም ሳቅ እያለች ብሌን ቻኮሌቱን ከሳሚ ላይ ወሰደች። እስካሁን ድረስ ቻኮሌቱን እና ግን ዳግምም በጣም ፈቃደኛ አይደለም። ስለዚህ ዳግም እስካሁን ድረስ አብራችሁ ኖራችሁ እንዴት አንድ ቻኮሌት እንኳን ገዝቶ ሳይሰጥሽ ዳግም ምን ሆኖ ነው ብሎ ሳሚ ሲጠይቀው ነበረ። ነገር ግን አንቺ ቻኮሌት እንደምትወጂ ዳግም ያቅ ነበረ ወይ ብሎ እንግዲህ ሲጠይቃት ነበረ። ነገር ግን ዳግም አሁን ቻኮሌት በጣም እንደሚወድ ያቅ ነበረ፣ ግን ገዝቶልኝ አያቅም ብላ ስትነግረው ነበረ ለሳሚም። እኔ እኮ አሁን የሆነች የጓደኛ ቻኮሌት ገዝቶ ቻኮሌት ሲገዛ ለማን ነው ብዬ ስጠይቅ ለፍቅረኛዬ ነው ቻኮሌት የሚገዛው ብሎ ሲነግረኝ እኔም ብሌን ቻኮሌት በጣም ስለምትወድ ብዬ ለብሌን ቻኮሌት ገዛላታለሁ ብዬ ገዝቼልሽ አመጣውልሽ፣ ግን በጣም ደስ ብሎሻል አይደለ እንዴ ብሎ ብሌንን ሲጠይቃት፣ ብሌን ደግሞ አዎ ደግሞ የሚገርምክ ነገር በጣም የምወደውን ቻኮሌት አይነት ነው ለኔ የገዛከው፣ ነገር ግን በጣም ደስ ብሎኛል ስትል ነበረ ብሌን። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ እንግዲህ ውድ ተመልካቾቼ ዳግም አኩርፎ ከዛ ቤት እንደወጣና እስካሁን ድረስ ለእናቱ ስልክ እንዳላነሳና ለብሌን ስልክ እንዳላነሳ እንግዲህ ደግሞ ደጋግመው እያወሩ ነውና እንግዲህ በምን ምክንያት እንደዚህ ለምንድን ነው እየተጣላችሁና እዚህ ደረጃ የደረሳችሁበት ምክንያት መናገር ከቻልሽ ለኔ ንገሪ ብላ የብሌን አሳዳጊ እናቷ በጣም ብሌን ጋር ስልክ ደውላ በጣም እያፋጠጠቻት ነበረ። ነገር ግን እሷ ሳሚ ጋር ቁጭ ስላለች መልሱንም ልትመልስ አልቻለችም ነበረ። ስለዚህ እንግዲህ ብሌን ሳሚን አይኑን እያየች ምንም ነገር መልስ ልትመልስለት አልቻለችምና ሳሚ ግን ኃይለኛ ፍቅር ውስጥ ነው ያለው። ብሌንም የአይነ ፍቅር ስላለባት እምቢ ማለትም አልቻለች። በጸባይ ነው እሱን ከህይወቷ ውስጥ ማስወጣት የፈለገችው። በመካከሉ ደግሞ ዳግም እያበደ ነው። እኔ ቀለበት ያረኩላት ሴት እጇን እየያዘ እየጎተተ ጭራሽ እያነጋገረ ጭራሽ እኛ ተከራይተን የምንኖርበት ግቢ ውስጥ ሁሉ እየመጣ እየተሽከረከረ ነውና ሳሚ መንፋልጉ ነው ብሎ እንግዲህ ዳግም አሸወይናዬ እያለ ነው። ስለዚህ ብሌንም እንግዲህ በጣም ግራ ገብቷታል ማለት ነውና የብሌን አሳዳጊነት ወይዘሮ ገነትም በጣም ግራ እየገባት ነው። ስለዚህ እናንተ ልጆች ምን እየሆናችሁ ነው? በዚህ ስላችሁ በዚህ ትመጣላችሁ፣ በዚህ ስላችሁ በሌላ ሀሳብ ደግሞ ሀሳባችሁን እየቀያየራችሁ ትመጡልኛላችሁ። እኔስ መቼ ነው እረፍት የምወስደው? እናንተ ምን መሆን ፈልጋችሁ ነው ብላ እንግዲህ እያወራችሁ ነው። ብቻህን ደግሞ ብሌንም እናትየዋን ስታነጋግር ብቻዋን ስልኩን ሳትዘጋ እያወራች ነው። ምክንያቱም ዳግም እንዴት መጠጥ ይጠጣል ከኔ? ለካ እሱ ስልክ የማያነሳልኝ፣ እኔ ስልክ ስደውል እሱ ዝም ብሎ የሚዘጋብኝ ለካ መጠጡን
እየቀመቀመ ነው ብላ በጣም እንግዲህ ቀርቦላታል። ወደ ሌሎቹ ቪዲዮ ደግሞ ውድ ተመልካቾች አብረን እንግዲህ ስንሄድ እናንተም በመካከሉ ሰብስክራይብ እና ላይክ እያረጋችሁ ሼር እያረጋችሁ ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ አቶ በሃይሩ እና ወይዘሮ ተቃልት ፍጥጥ ወይዘሮ ቃልዬ እንግዲህ እኔ የት ነው የሚሄደው? ምን መሄጃ አለኝ? እኔ እኮ ከእንግዲህ በኋላ አንተ የምትለውን ነገር ሁሉ እፈጽምልሃለሁ። ስለዚህ ዛሬ ብቻ ለምንድነው እኔን ለመግደል የምትሞክረው? ያንተ ምክንያት ምንድነው? ምን ፈልገህ ነው? በሃይሩ ዛሬ እኔ ቀኑ ስለጨለመብኝ መሄጃ የላትም ብለህ ነው ወይ እንደዚህ እኔን ለማድረግ የምትሞክረው? ያንተ ምክንያትስ ምንድነው? ብላ ቃልዬ እንግዲህ ስትጠይቀው ነበረ። ቃልዬ እንደዛ ብላ ከጠየቀችውም በኋላ እንግዲህ በፍጹም አቶ በሃይሩ ዝም ብለሽ ቀበጣጥሪ፣ ዝም ብለሽ ያገኘሽውን ነገር አውሪ፣ መሞቻሽ ስለሆነ አንቺ የተወሰነ ጊዜ ብቻ ስለቀረሽ ቀበጣጥሪ ሲላት ነበረ። አንድ ጊዜ ድገሚልኝ፣ ምንድን ነው ያልሽው? እኔ እስከ አሁን ድረስም እኮ አንቺን የተውኩሽ የእህቴን ውርስ አገኛለሁ ብለሽ ነው እስከ አሁን ድረስ እኔን የተውሽኝ። እኔን አንቺን የተውኩሽ እንጂ እስካሁን ድረስ አንቺን በዚህ ምድር ላይ ተነስተሽ ቆመሽ እንድትሄጂም እኔ አልፈልግም እያላት ነበረ። እንግዲህ ቃልዬ አሁን አንተ መሄጃ የላትም ብለክ እኔን እያፋጠጥከኝ ልታኖረኝ ነው ወይ? ስለዚህ ያንተ ችግር ምንድን ነው እያለችው ነበረ። ስለዚህ የኔ ችግር ምንም ማለትም አይደለም። ለጊዜው እርዳኝ፣ ወደ ቤቴ እስከምመለስ ድረስ ከእንግዲህ በኋላ ደሃዋ እናቴ ጋር መመለስ አልፈልግም። ሼም ነው የሚይዘኝ። አገኛለሁ ብዬ እያሰብኩትን ነገር እንግዲህ ውድ ተመልካቾቼ እኔ ወደ ውጪ አልሄድም፣ እዚሁ እንደምታረገኝ ብቻ እንዳትገለኝ እንጂ እንደምታደርገኝ ነገር አድርገኝ ብላ ቃልዬ ለአቶ በሃይሩ መልስ ስትሰጥ ነበረ። እኔ እንግዲህ ያንቺን ነገር ተነጋግረን ጨርሰናልና አሁን ምን ማረግ አለብኝ? ምን ማረግ እንዳለብኝ እኔው በደንብ አስጠንቅቄ ቃልዬ አቃለው ብሎ እንግዲህ ቃሉን ሲያነጋግራትና ቃልዬን እንግዲህ ሲያስፈራራት ነው። ቃልዬ እንግዲህ አሁን እኔ ደሃ እናቴ ጋር እንዴት ሄዳለሁ? እኔም እኮ ባንቺ ሰበብ በጣም ብዙ ነገሮችን እየተበላሸብኝ ነው። በጣም ብዙ ነገሮች እየተበላሹብኝ ነው። በጣም ብዙ ነገሮችን ውርስም ፈልጌ ነው፣ አልተሳካልኝም። አንተ ደግሞ ስለዚህ በብዙ ነገሮች እየጎዳሽኝ ነው እያላት ነው። እንግዲህ ቃልዬ ውጪ ብሎ የእሷን ሻንጣ ይዛ ቃልዬ ያላትን ቦርሳ ይዛ ሽኩክ ብላ ከአቶ በሃይሩ ጋር እንደወጣች ቪዲዮ ያሳየናል። እና ስለዚህ እንግዲህ ሌላው ደግሞ ቃልዬ እንግዲህ አሽቃብጣ አቶ በሃይሩ እንግዲህ ለቢሊየንም ዝግጅት ተዘጋጅቷልና ምን አይነት ዝግጅት ለወይዘሪት ቢሊየንም ምን አይነት ዝግጅት እንዳዘጋጀላት እንግዲህ አስጠንቅቃ እሷም ስለምታውቀው እንድች ነው ብለን እኛ የምናውቀውና የምንናገረው ነገር የለምና ብሌን ነገሮቹን እንዴት እንደዘበራረቀች፣ ብሌን ነገሮቹን እንዴት እንደከበዳት፣ ብሌን ነገሮቹን የአቶ በሃይሩንና የወይዘሮ ቃልዬን ነገሮች በተንተንትን እንዳረገችና በጣም እንደተሸገረች እና ይሄን ነገር እንዳሳካችው አቶ በሃይሩ በደንብ አድርግቶ ስለሚያውቅ ማለት ነውና ነገሮቹ በአሁኑ ሰዓት ለብሌንም አሳሳቢ ደረጃ ላይ እስከሚደርሱ እንግዲህ ደርሰዋል ማለት ነው። ውድ ተመልካች ብሌን እንግዲህ ቀስ በቀስ እትዬ እያለች እንግዲህ የእሷን ንብረትም እንዳስተረፈችና እና አቶ በሃይሩን ጉድ እንዳስባለች እንግዲህ ሁላችንም
አብረን እያየን ነውና ብሌን በጣም ተወዳጅና በጣም ምርጥ ተወና ላይ ነው ያለችው። ሁላችሁም እንግዲህ ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ፣ ሰላም ለሀገራችን ለውዷ ኢትዮጵያ ሰላሟን እንዲያወርድልንና ሰላሟ እንዲበዛልን ሁሌ የኔ ምኞት ነው ብዬ ነው የማምነው። የእናንተ ምኞትስ ምን እንደሆነ አላውቅም ማለት ነው። የአገራችን ሰላም ሲበዛልን ነው በየቦታ ካሜራ ቀና ቀና እያደረግን ነው ካሜራ ቪዲዮ የምንቀርጸው ማለት ነውና ሁላችሁንም እናመሰግናለን። ሁላችሁንም እንወዳችኋለን። እናንተም ደግሞ ይሄንን ቪዲዮ ላይክ ስታደርጉ አዲዮም ለየት ያለ ወሬውም ቀደድ ሞቅ ደመቅ የሚል ወሬ ይመጣልና ያለበለዚያ እንግዲህ ቪዲዮ ደግሞ ካልታየ በጣም ትንሽ ቅሬታ የሚባል ነገር ውስጣችን ስላለ ይከብዳል ማለት ነው። ስለዚህ አቶ ሳሚ እንግዲህ አቶ ሳሚም ኃይለኛ ተወና ነውና አቶ ሳሚም ብሌንን እጁ ለማስገባት ብሎ የሚያደርገው ነገር እንግዲህ በጣም ከባድ ነውና ዳግም እንግዲህ ገና ወጣት ያልበሰለ ስለሆነ ፉን ነው የሚለው። በእርግጥ ፉን ቢልም የሚያከብራትንና የሚወዳትን ጓደኛው ነው ሌላ ወንድ ለመውሰድ ወደ ራሱ ለመመለስ እየሞከረ ያለው ማለት ነውና ስለዚህ ከዚህ ሁሉ እሱም በወይ በጉልበቱ ወይ አኩርፎ ወደ ራሱ መመለስ ነው የሚፈልገው። የጥላቻ ኩርፋ ሳይሆን የመውደድ ኩርፋ የሚባል ነገር አለ አይደለ እንዴ ጋይስ? በሱ ሰበብ ነው የሚያኮርፈው እንጂ በሌላ አይደለም። ብሌን ደግሞ እንደዚህ አይነት ቅናት በህይወቱ ላይ አይቼም አላቅም። እኔ ግን ምን አጥፍቼ ነው ደሞሳ ምን አርጌ ነው ብላ እሷም እያወራች ነውና ስለዚህ እንግዲህ ውድ ተመልካች የዛሬ ውላችን ይሄን ይመስላል። እንድች እያልን ብሏል እንግዲህ ኤቢሲ እንድች እያልን እንግዲህ ነገሮቹን ጊዜያችንም እያስኬርን ነውና ዩቲዩባችንም አደገም አላደገም ካደገ እሰይ ብለን እንቀበላለን። ካላደገ ደግሞ ምንም ነገር የሚያጨናንቀን ነገር የለም በራሴ በኩል። ስለዚህ መዝናኛዬ ነው እዝናናበታለሁ ብዬ ነው የማምነው። እና ዋናው የሰው ልጅ ጤና ሲሆን ነው ወሬም ገብቶ የሚያወራው። ጤና ካልሆነ ደግሞ አይጫወትም፣ አይተነፍስም። በዛም በጣም ነው የምናምነው። ወዳችሁ ፈቅዳችሁ መታችሁ ላይክ ካደረጋችሁ ደግሞ እንቀበላለን። ላይክ ካላረጋችሁ ደግሞ ምንም ማድረግ ስለማይቻል ላይክ እያደረጋችሁ እንግዲህ ውድ ተመልካች እናንተም እንግዲህ መልካም ጥሩ መንገድ ይሁንላችሁ። ድራማው እንግዲህ ከተመቻችሁ ዩቲዩብም ሼር እንዲያደርግ እናንተ ብትናገሩት በጣም ደስ ይለኛል። ይቅርታ ሳይሆን ህይወትሽን የምትፈልጊ ከሆነ አንድ ምክንያት ብቻ ስጪ። ለምን